በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ይህ ሳምንታዊው ዕቅበተ እምነት መርሃ ግብራችን ነው። ዕቅበተ ሀገር ለዕቅበተ እምነት ያለው ሚና። ሀገር ከሌለ ሃይማኖት የለም። ሀገር ከሌለ ሥራ የለም። ሀገር ከሌለ ኑሮ የለም። ሀገር ከሌለ ሰው የለም። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ከሌሎች ቤተ እምነቶችና ዜጎች ጋር በመተባበር ለሀገራችን ኢትዮጵያ ያበረከተችውን አስተዋጽኦ ይዘንላችሁ ቀርበናል። ቆይታችሁ ከኛ ጋር እንዲሆን በታላቅ አክብሮት ጋበዝናችሁ። የጀርመንን የፖለቲካና ኢኮኖሚ የበላይነት ሰላማዊ በመሰለ መንገድ ለማረጋገጥ ኦቶ ቮን ቢስማርክ የጀርመን ቻንስለር በርሊን ላይ ጉባኤ ሰርቶ የሁሉም አውሮፓ ሀገራትን መሪዎች በመጥራት እንደ ኤሮፓ አቆጣጠር ከህዳር 15 1884 እስከ የካቲት 26 1885 ዓ.ም የዘለቀውን የሦስት ወር ስብሰባ ራሱ ቢስማርክ ሊቀመንበር በመሆን መርቶት ነበር። በታሪክ ምሁራን በርሊን ኮንፈረንስ የበርሊኑ ጉባኤ የሚል ስያሜ ያለው ስብሰባ ዛሬ ላይ አፍሪካ የአሁን ፖለቲካ፣ ኢኮኖሚ፣ ስነልቦና፣ ማኅበራዊና ሃይማኖታዊ ውጣ ውረድ ውስጥ እንድትገባ የመሠረት ድንጋይን ያስቀመጠ ጉባኤ ነበር። የበርሊኑ ጉባኤ ዋነኛ ዓላማው አውሮፓውያን ጥሬ ዕቃና ማዕድናት፣ ርካሽ የሰው ኃይል፣ ነፃ የገበያ ቦታን ለማግኘት አፍሪካን ተከፋፍለው ሲገዙ እርስ በርስ በድንበር ግጭት ውስጥ እንዳይገቡ ለመመካከር ሲሆን የአውሮፓ ሀገራት ሚዛናዊ ኃይል በእኩልነት በአፍሪካ ላይ እንዲኖራቸው አፍሪካን የማሰልጠን ተልእኮ ሲቪላይዚንግ ሚሽን። በዚህ አጀንዳ ስር የአውሮፓን ስልጣኔንና ትምህርት እንዲሁም ክርስትናን በአፍሪካ ውስጥ ማስፋፋትንም አልሞ የተነሳ ጉባኤ ነበር። ኦቶ ቮን ቢስማርክ ህዳር 15 ቀን 1884 ዓ.ም በርሊን ላይ የጠራው ጉባኤ ዳግማዊ አጼ ምኒልክ በማርያም ስም ምለው ሀገርና ሃይማኖት አጥፊ መጥቶብሃልና እስከ ጥቅምት እኩሌታ ድረስ ወሬሉ ከተህ እንዳገኘ በማለት በግዛታቸው ሁለተኛ ከተማ የጦር መኳንንት፣ የጦር ሰራዊት፣ ካህናት፣ ገበሬ ወሬሉ ከተማ ተሰብስበው ስለ ዘመቻው መምከር፣ ስንቅ ማዘጋጀት ጀመሩ። ወሬሉ የአድዋ ክተት ውጊያ መነሻ ከተማ። በምድር ላይ አስጸያፊ ከሚባሉ ተግባራት መሃል መርዝን በማር ጠቅልሎ ለሌላ ሰው ለማጉረስ መሞከር አንዱ ነው። የራሷ ባህል፣ ሃይማኖት፣ ትምህርት ያላትን አፍሪካ ስልጣኔና የአውሮፓ ትምህርት እንዲሁም ባለማፈር የሰውን ሀገር ሊቀሙ የመከሩ ኃይሎች ክርስትናን እንስበክ ብሎ አጀንዳ ቀርጸው መወያየታቸው ክርስትናን የእነርሱን ስውር መራራ ሐሳብ ለማጣፈጥ እንደ ማር ጠቅልለውበት መምጣታቸው በጣም አሳዛኙ ተግባር ነበር። ቢሆንም የቢስማርክ በርሊን ላይ ከግብረ አበሮቹ ጋር የወሰነው ውሳኔ የወርኤሉ ጊዮርጊስን ታቦት ከመንበረ ክብሩ ወደ አውደ ኩናት እንዲዘምት ምክንያት ሆነ። ካህናት ከየሀገሩ ከየደብሩ ድንኳን ነቅለው ንዋየ ቅድሳት ይዘው በወርኤሉ የክተት ጢር ላይ ታደሙ፣ መከሩ። ኢትዮጵያ ስትነካ ሃይማኖት፣ ቋንቋ፣ ባህል ሳይለያቸው ሁሉም ኢትዮጵያውያን ክተቱን ወርኤሉ ላይ ተካፈሉ። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን በአድዋ ዘመቻ ላይ ብቻ ሳይሆን ተቆጥሮ የማያልቅ ሚናዋን ለሀገር አስተዋጽኦ ያደረገች ነች። እንግዳችን ተስፋዬ አራጌ ይባላሉ። የታሪክና አንትሮፖሎጂ ምሁር ናቸው። ስለ ኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ሀገራዊ ሚና እንዲህ ሲሉ ነገሩን። በመጀመሪያ ደረጃ ሀገር ማን ነው? ለሀገር አስተዋጽኦ ማድረግ ብቻ ሳይሆን ሀገረ መንግስት በኢትዮጵያ አንጻር የገነባች የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ናቸው። ምናልባት ሀገራት እንደየሀገራቸው የራሳቸው የሆነ የሃይማኖት ተቋም ሊኖራቸው ይችላል። ከኛ አንጻር ጥያቄው ከቀረበ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ናቸው። ምን ማለት ነው ይሄ? ሀገር በሰይፍ ሊቀና ይችላል፣ በጎራዴ ሊቀና ይችላል። ግን የሚጸናው በሃይማኖት መሪዎች ወይም ደግሞ አንድ የሚያጸና ተቋም አለ። ስለዚህ ታሪክ ስንጀምር የኢትዮጵያ ነገስታት፣ መኳንንቱ፣ ነገስታቱ ሀገር በሰይፍ በጎራዴ በኋላም በጠመንጃ ያቀናሉ። ቤተክርስቲያን ደግሞ ታጸናለች፣ በመስቀል ታጸናለች ማለትና የህዝብ አንድነት የህዝብ ውህደት የሚፈጠረው በሃይማኖታዊ ተቋም ነው። ስለዚህ የኢትዮጵያ ቤተክርስቲያን ከኢትዮጵያ አንጻር
ገና ታሪክ ከተጀመረ ዘመን ከተቆጠረ ጀምሮ ሀገረ መንግስት በመስራት ነውና ምናልባት በአንድ ጦርነት ላይ ብቻ የተወሰነ አለመሆኑን ለመናገር ነው። በሀገራችን የአመራር ትምህርት ቤት ባልነበረበት ወቅት ለመሪዎች የአመራር እውቀትን የምትሰጥ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ነበረች ይሉናል። ሌላው ነገስታቱን በማበጀት በማብቃት ነው። ለሩቅ እንትተን 1270 ጀምረን ያለውን ስናይ እያንዳንዱ ነገስታት በቤተ ክርስቲያን ተኮትኩቶ ፍቅረ ሀገር ተሰብኮ ህዝብ አስተዳደር አውቆ ድንበር ተለይቶ ተነግሮት ያንን ነው በነገሰ ጊዜ ተግባራዊ የሚያደርገው። ስለዚህ አንዱም ደግሞ ተቋም ነች ማለት ነው። የውጭ ወራሪ ወደ ኢትዮጵያ ሲመጣ በእግዚአብሔር ቃልና መንፈስ ቅዱስ የተቃኙ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ልጆች ማሩን ሳይሆን በማሩ ውስጥ የነበረውን ባርነት መርዝ አይተው ህዝቡ ወረራውን እንዳይቀበል ስለ ነጻነት ሰበኩ፣ አስተማሩ። በውጊያው አውድም ተገኝተው ዋጋ ከፈሉ። ሌላው ለኢትዮጵያኖች ነጻነት ሁለት አይነት ነው። አሁን ኢትዮጵያ የ3000 ዘመን የምንበለው ወይም እንደየዘመኑ እንዳቆጣጠራችን ከዛ የሚጠር የሚርዘም የኢትዮጵያ ነጻነት አካላዊ ብቻ ሳይሆን መንፈሳዊ ነጻነት ጠብቃ ያኖረችው እቺ ቤተክርስቲያን። ስለዚህ የቤተክርስቲያኑ ሚና በአንዲት በተወሰነ ተሸርፎ የሚወሰድ ብቻ ሳይሆን ከዛ አንጻር ነው። ወደ ነጻነት እንዲህ ከውጭ ወረራ ጋር በተያያዘ ስንል ደግሞ የመጀመሪያው ቅድም እንዳልኩት ነገስታቱን መኳንንቱን በማብቃት ነው፣ የአገር ፍቅር በመስበክ ነው። ሁለተኛው አደጋ በተፈጠረ ጊዜ ያልዘመተውን ሕግና ስርዓት እንዲያከብር በማረጋጋት በማጽናናት እንደገና ደግሞ ወደ ዘመቻው ሲሄድ በነገስታት መካከል ወይም በግለሰቦች መካከል ቅራኔ ተፈጥሮ ከሆነ ቅድሚያ ለሀገር ዋጋ እንዲከፈል በአንድ አቋም በአንድ ዓላማ በአንድ መንፈስ ወደ ጠላት እንዲዘምት ወይም እንደው የሚያመነታኑ ከጠላት ተለይቶ ከወገኑ ጋር እንዲቆም የማስታረቅ የማስማማት የማዋሃድ ሚና የቤተ ክርስቲያኑ ነው። አንድ ምሳሌ ብንሰጥ ከአድዋ ጦርነት ቀደም ብሎ በራስ መንገሻና በዳግማዊ አፄ ምኒልክ መካከል ቅራኔ ነበርና ያን ቅራኔ ነው አሁን ሰዓቱ የአገር አንድነት መጠበቅ ነው ብሎ ራስ መንገሻን ወደ አዲስ አበባ እንዲመጡና እርቀ ሰላም እንዲመጣ ያደረገችው ቤተ ክርስቲያኗ ነችና የቤተ ክርስቲያኑ ሚና እጅግ በጣም የላቀ ነው። ዘመናዊው የአመራር ትምህርት የምትናገረውን ስታደርገው መሪ እንደሆንክ ሌሎች አይተው ይከተሉሃል ይላል ዎክ ዘ ቶክ። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ካህናት በጠላት ወረራ ወቅት ብቻ ሳይሆን ሁልጊዜም ተግባራዊ ትምህርትን የሚሰብኩ ነበሩ። ሌላው የቤተ ክርስቲያን አባቶች ሰማዕትነትን ቀምሰው ነው የሚያስተምሩ። ለሀገር መሰዋት ሀብተ መንግስተ ሰማያትን እንደምትወርስ ለሀገር መሞት ያለውን ክብርና ጸጋ አስተምረው ብቻ ሳይሆን ራሳቸው በግንባር ተሰልፈው ሞትን ቀምሰው ነው። ሰማዕትነት ያው በሰው እጅ መገደል አይደለም፣ ለአንድ ዓላማ ለአንድ መንፈስ ለእምነት ለሀገር ለወገንና ለክብር የመስዋዕት ምስክርነት ነውና ለምሳሌ እንደ ምሳሌ ከየት ጀምረን ብንጀምር ይሻላል? ለምሳሌ በአፄ ሰርጸ ድንግል ጊዜ የነበረው አፄ ሰርጸ ድንግል ወይም መለክ ሰገድ የቱርክ ወረራ ነበራት 16ኛው ክፍለ ዘመንና ቱርኮች በሰሜን ሲመጡ ዮናኤል የሚባል ሰው ነበርና የመጀመሪያው ነገር ዱባርባ ላይ በተደረገው ጦርነት የቱርክን ፓሻ ሐሰንን በጦር ወቅቶ በጎራዴ ቀልቶ የገደለውና የጦርነቱን ፍጻሜ ያደረገው ካህን ነው። ዮናኤል ካህን ነውና ካህናት እንደው ዝም ብሎ ሂዱ አይደለም ሙተው ወይም ድልን ተቀዳይተው ከዛ በፊት ሌላ ሰው ማንሳት እንችላለን። ለምሳሌ በአፄ ንብለ ድንግል ዘመነ መንግስት ጊዜ አፄ ንብለ ድንግል ገና ወጣት እያሉ ስልጣኑ ስላልተረጋጋ ማፉዝ የሚባል ሰው በጣም አስቸጋሪ ነበርና የሙስሊም ስልጣኖችን እያስተባበረ በየዓመቱ ቤተክርስቲያን ያቃጥላል፣ ህዝብ ይገላል እና ንብለ ድንግል ወጣት ቢሆንም ወደ ዘመቻው ዘመተና ድንገት በማፉዝ ላይ ሲደርሱበት ማፉዝ ምን አለ? ይሄን ሁሉ ሰው ከምናንጋጋ እኔን የሚገጥም አንድ ሰው ላኩ። ስለዚህ ያኔ አባ ገብረ እንድራስ የተባሉ አባትን ያላቱ ያኔ 80 ዓመት ነበሩና የማፉዝን አንገት በጎራዴ ቀልተው የጣሉ ከ10 ዓመት በኋላ ግራይ ሲመጣ ሰማዕት ሆነዋል። ሰማዕት ሲሆኑ
ታሪካቸው እንደሚያስረዳው የ90 ዓመት ሽማግሌ ነው። እንግዲህ ብዙ ማንሳት እንችላለን። ካህናት በአድዋ ዘመቻ ላይ ብቻ ሳይሆን ኢትዮጵያ ሊወር የመጣ ጠላት ሲነሳ አንድም ቀን ወደ ኋላ ያሉበት ጊዜ አልነበረም ይሉናል። ወደ አድዋ ከበዓሉ ጋር የተያዘ ስለሆነ ወደ እሱ ብቻ ስናተኩር በአድዋ ቤተክርስቲያን ራሷ ዘምታለች ማለት ይቻላል። ያው ቤተክርስቲያን ማለት እንግዲህ ታቦቱ፣ መስቀሉ፣ ካህናቱ ነው። ህንጻው ብቻ አይደለም። ታቦት ይዘው መስቀል ይዘው እዛ የፈራውን እያወገዙ የሞተውን የደከመውን እየናዘዙ የቆሰለውን እያጽናኑ በሀገር ላይ ከፍተኛውን ድል የሞራል ልዕልና ያደረገችው የኢትዮጵያ ቤተክርስቲያን ወይም ደግሞ የቤተክርስቲያን አባላት ተቋማቱና ይሄን ይመስላል። እንግዲህ የቤተክርስቲያኗ ሚና እንዲሁ ቀለል አድርገን ሳናየው በጣም ሰፋ ባለመልኩ ሲታይ ይሄን ይመስላልና ያንዲ አውደ ግንባር ያንዲ ወቅት ኩነት ብቻ ሳይሆን ከዘመን ዘመን እየተሻገረ ለዛ ነው በየዘመኑ ካህናቱ ቤተክርስቲያኗን አሰልፈናል። ብዙ ነገሮች አሉ። ወደ ኋላም በጣሊያን ወረራ ስንመጣ ብዙዎቹ ዋጋ የከፈሉት በሁለት ቀንበር ተጭነው አንድም በግንባር በመዋጋት ሁለትም ህዝቡ በማስታረቅ በማስማማት በማስተዳደር ብዙዎቹ ካህናቶች ቤተክርስቲያኗ ሲሆን ለዚህ ነው የውጭ ወረራ በመጣ ቁጥር የኢትዮጵያ ኦርቶዶክስ ቤተክርስቲያንን የመጀመሪያ ኢላማ አድርጎ በካህናት ላይ ጭፍጨፋ የሚፈጽመው እንደ ደብረ ሊባኖስ ማየት እንችላለን። እንደ ዝቋላ ማየት እንችላለን። ምን ቁጥር ስፍር የሌላ ስማቸው ብዙ ያልታወቀ ካህናት አሉና ከዛ አንፃር ነው እንግዲህ ለማለት የፈለኩት። አለቃ መርሻ ለነገሩ ብዙ ናቸው። በነገራችን ላይ በዛ ጊዜ እንደው አለቃ መርሻ ዘውቱ እዚህ የነበሩትና እሳቸው ላይ አንድ ደስ የሚለው መንፈሳዊ ግልጋሎት ሀገር ሲኖር ነው። ሀገር ከሌለ እምነትም አማኝም የለም እና ወግድልኝ ድጓ ወግድልኝ ቅኔ ወንዶች ከዋሉበት እውላለሁ እኔ በማለት ነው እንግዲህ እንትን ያሉት እና የቃላቸውን አድርገዋል። ሊከባችሁ የከመጡት የጣሊያን እንትኖች 2-3ቱን ጥለው ነው ራሳቸው ሰማዕትነት የተቀበሳቸው ብቻ አይደለም ብዙ ናቸው። በውጊያው ላይ ብቻ ሳይሆን ልክ ወታደር ሲዘምት ድንበር የሚጠብቀው ጋር እነሱ ቤተክርስቲያን ሰብር ያን ወታደር ደግሞ እሱን ያጽናኑታል፣ ያበረታቱታል፣ ይሰብኩታል። በእምነቱ እንዲኖር ሀገሩን እንዲወድ ከፈጣሪው ጋር እንዲናገር እንዲግባባ ለሀገር መሞት ምን እንደሆነ ነው። ታቦት ተክለው እኮ ነው የሚያስተምሩ። ብዙ ቤተክርስቲያናት እኮ ያሉት በጠረፍ አካባቢ ለድንጋው ለድንበሩ አይደለም ለወታደሩ ነው። ወታደሩ ደግሞ ድንበር ነው። ስለዚህ ከዛ ጋር የተያዘ ነው። አብዛኛው እንዲሁ ዝም ብሎ ሃይማኖት ለመስፋፋት ብቻ ሳይሆን ኢትዮጵያኖች ባሉበት በብዛት ባሉበት ቦታ ሁሉ የኢትዮጵያ ቤተክርስቲያን አለች። እዛ ሀገር ብቻ እኮ አይደለም በውጭ ሀገርም እኮ አሁን ኢትዮጵያኖችን ባሉበት ሀገር ውስጥ የምትጠብቃቸው ማንነታቸውን የምታቆያቸው ልጆቻቸውን ስለ ሀገር ፍቅር በማቋትን ሀገር በመንፈስ እንዲወዱ የምታደርግላቸው ቤተክርስቲያኑ አቆነች። ለንደን ሄድ በአሜሪካ ሄድ በሌላውም ሀገር ኢትዮጵያኖች ባሉበት ሁሉ የኢትዮጵያ ቤተክርስቲያኖች አለች። ኢትዮጵያ ቤተክርስቲያን ደግሞ ልዩ ነች እና ከኢትዮጵያ ጋር የተያያዘ ነው፣ የተገመደ የተዋሃደ ነው እና ከዛ አንፃር ነው ለማለት የፈለኩት። ዛሬ ዓለም ሰልጥኖ ማስተላለፍ የሚፈልገውን መልእክት ጠላቱ ሳይረዳው ለወገኑ እንዲደርስ ለማድረግ ብዙ ዘዴዎችን ይጠቀማል። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አገልጋይ ካህናት ይህን ተግባር ዓለም ባልሰለጠነበት ወቅትም በአድዋ ዘመቻ ጊዜ ተግብረውት እንደነበረ አቶ ተስፋዬ አራጌ እንዲህ ነገሩን። አለቃ ገብረ እግዚአብሔር ኤልያስን ብንወስድ በጦርነቱ ጊዜ ከፍተኛ ሚና ነበራቸው። መረጃ በማቀበል ካህናቱን በማስማማት ዘማች አርበኞችን በማበረታታት ተደብቆ ለነሱ ሕክምና፣ ምግብ፣ መጠለያ የሞራል ከሁሉም በላይ ግን የሞራል ነው። እንደውም በቅኔያቸው ነው ካህናቱ በቅኔያቸው ለመልእክት ያስተዳድራል። እንደዚህ መገበሪያ ልክ ነበር፣ ይሄን ያክል ደርሶልኛል፣ ሚካኤል ስለደረሰብኝ እናንተ እንዲሆና እና ራሳቸው በረቀቀና በመጠቀ መልኩ ለሀገር ፍቅር ብዙ ነገር ነው የከፈሉት። አምደ ብርሃን የሚባል በድብቅ የሚመጣ ጋዜጣም ነበር። ከዚህ ለአርበኞች ወደዛ ይሰጣሉ፣ ከአርበኞች ወደዛ ታቸው ወደ ወለጋ ነበሩና ይናገራሉ። ለካህናት ልካሉ ብር የሚካኤል መገበሪያ ስላለኝ ይሄን ያክል እንትን ልክ ያለው መድረሱን ጥይት መላካቸውን ነው የሚነግሩት እና ጠላት ሳቅ
መልእክት ያስተላልፋሉ። በወገኖች መካከል ስምምነት እንዲፈጥሩ ይናገራሉ እና ቅኔያቸው፣ መልእክታቸው፣ ሚስጥራቸው በረቀቀና በመጠቀ እንደው እሳቸውን እንደ ምሳሌ አነሳሁ እንጂ ሌሎችም በዛ ሀገር ውስጥ እኮ ብዙ ነገሮች አሉ። በጣም እጅግ ካህናቶች እኮ ናቸው የሚያደርጉት ይሄን ነገር የሚያደርጉት። ደግሞ ካህናት ደግሞ በጣም ሚስጥር አዋቂ ናቸው፣ ጥበብ ጠያቂ ናቸው እና በእንደዚህ አይነት ጥበብ የእሳቸው እንደ ምሳሌ አልኩ። የት የሚልኩበት መንገድ የተግባቦታቸውን ጠላት ሳያውቅ ከወገን ጋራ መልእክት ልከው በነገራችን ላይ እሳቸው ብር ነው እኮ የላኩት፣ ጥይት ነው የላኩት። ይህን ያክል መገበሪያ ልክ ያለሁኝ ለገብርኤል ለሚካኤል እያሉ መልእክታቸውን ሳይታወቅ እና ሳይነካ በጠላት ውስጥ ሆነው ለወገን የሚረዱ ማለት ነው። ይሄ ደግሞ በጣም ከባድ ነው። ምክንያቱም መስዋዕትነቱ ቅርብ ካለ ያሰጋል። በሩቅ ሆኖ ከመዋጋት የከፋ ነው። ጠላት በር ላይ ጠላት ፊት ላይ ቆሞ ለወገን መርዳት እጅግ በጣም ዋጋ የሚጠይቅ ነው እና ብዙዎቹ ተዋጊዎች ውስጥ ቢሆን በአርበኛ እነ ዮፍታሔ ንጉሴ ካህን እኮ ነበሩ። ሌላ ምን ልንላቸው እንችላለን? እና ዋና ዋናዎቹ በዚህ እንትን ላይ ከፍተኛውን ድርሻ የተወጡት በኋለኛውን ጊዜ እሱ ናቸው። እና አቡነ ጴጥሮስን እንውሰድ። አቡነ ጴጥሮስ ሰማዕትን። አቡነ ጴጥሮስ እኮ ባይሰው ኑሮ እኮ ሌላው ሰው ሞትን ይፈራ ነበር እኮ። አንዳንድ ጊዜ እኮ ሞትን ቀምሶ ማሳየት የሚባለው እኮ እሱ ነው። ለጠላት ከመገዛት መሬቱም የተወገዘችውን እና ሞት ከሞት ፊት ተጋፍጦ እውነትን መመስከር ነው ሰማዕትነት ማለት። እና ኢትዮጵያ ብዙ ነገሮች አሉ እና አቡነ ሚካኤል የጎሬው እና ብዙ ሰዎች አሉ። እንግዲህ መቼም ከስንዴ መካከል እንክርዳዱ አለ። እንክርዳዱን እየተውን ስለ ስንዴው ስለ መገበሪያው እያወራን ያለ ነው እና የኢትዮጵያ ቤተክርስቲያን ካህናቶቿ እምነቷ ራሱ ለዚች ሀገር ምሰሶ ቢባልም የሚያንስ ይመስለኛል። የራሷ ሀገሯ ነች፣ ራሷ ቤቷ ነች እና እንደዚህ ያለው ነገር ላይ ነው እና ሁልጊዜ ሰው ሲጨንቀው ወደ ቤተ ክርስቲያን የሚሄደው ምን እናርግ ነው። ያኔ ነው ለሀገር ብትሞት ሰማዕትነት ነው። ከዚህ ለሀገሩ የሞተ ንስሐ ያለው ማንስተናል ነው። ከዚህ በላይ ሁለት ዓለም ነው ያለው። በምድር ያለውን አጣሁን በሰማይ ስታገኘው ያንን ምስጋና ያንን እንትን ብለህ ሰው በሞራል ተነሳስቶ ለአንድ ዓላማ፣ ለአንድ እምነት፣ ለአንድ ሀገር፣ ለአንድ ሕዝብ፣ ለነጻነት ዋጋ ይከፍላል፣ ደም ያፈሳል፣ አጥንቱን ይከሰክሳልና ቤተክርስቲያኗ ሚና ምን ወደር አለው? እንደው ደርግ የማይነካውን ነገር ነክቶ ሀገርንም ሁሉ ራሱንም ያጠፋበት እንትን ተፈጠረ እንጂ እስከዛ ድረስ የነበረው ካህናቱ በዚህ ብቻ አይደለም እኮ። በነገራችን ላይ ሰራዊቱ በዘመተበት በነ ጭናክሰን በነ ጎዴ በነ አርትሼክ ቤተክርስቲያን ይዘው እኮ ከታቦት ጋር እኮ ይዘው እኮ ወታደሩ በዘመተበት ቦታ ሁሉ እኮ ይዘምታሉ። ኮሪያ እኮ ዘምተዋል እኮ ካህናቶች እኮ እና እንዲሁ ዝም ብሎ በተናጠል አይደለም። ያው መቼም የቤተ ክርስቲያን ዋናው ነገር መንፈሳዊ ስለሆነ ለሰማይ ስለሆነ ከንቱ ውዳሴ በመጥላት ብዙ ጊዜ ሰው እንደ አይነቱን ነገር አያነሳውም እንጂ ከጥንት ጀምሮ ያው እንደ አይነቱ እንቅስቃሴ ያለ የነበረ ምናልባት አሁንም የጭንቁ ቀን ሲመጣ ያምጣውና የቤተ ክርስቲያን ሚና በዛው የሚለወጥ አይመስለኝም ለኔ። እሳት ውስጥ እኮ ሲገቡ እኮ መስዋዕትነት ሲቀበሉ እኮ ለጠላት አይፈሩም እኮ። ጠላት እኮ አንዳንዶቹን እሳት ሲከታቸው ለሀገር መሞት ክብር ነው ሰማዕትነት ፈጣሪ ነፍሴን ተቀበላት ብለው እኮ በጸጋ በደስታ እኮ ነው። ወደ ሞት ሲሄዱ እየሳቁና እየተደሰቱ እኮ ነው። ሞት ያስፈራል፣ ግን ሌሎችም አሉ እኮ ማንሳት እንችላለን። አንድ ጎንደር ውስጥ በደርቡሾች በወረሩ ጊዜ ከልጃቸው ጋር ልጄ የሞት የማይቀር ስለሆነ ለእምነታችን አሁኑ እንውረደው ብለው እኮ ዋጋ የሚከፍሉ እኮ አሉ። አንዳንዶች እኮ እናንተ ከፈራችሁ ሄዱ ከሃይማኖቴና ከሀገሬ በላይ ምንም ነገር ስለሌለ እዚሁ መስዋዕትነት ተቀበላለሁ ብሎ ቤተክርስቲያናቸውን እየጠበቁ እኮ የሚሞቱ በጣም በርካታ ስፍር ቁጥር የላቸውም። ያልተዘመረላቸው ያልተነገረላቸው ሰዎች አሉ እኮ። እኛ እኮ የትንሾቹን እንደውም እነሱን በደንብ ያልሰሩትን ነው እንጂ የዋናዎቹ ታሪክማ መቼ ፈጣሪና እግዚአብሔር ሀገር ትቁጠረው እንጂ ማን ያስታውሰዋልና። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ለታሪክ ተመራማሪዎች በበዛው የመረጃ ምንጭ በመሆን አገልግላለች። አሁንም በማገልገል ላይ ትገኛለች። ሲጀመር እኔ አሁን ይሄንን በአንዱ በጦርነቱ ያለውን እንጂ የጦርነቱን ታሪክ ዘግበው እኮ የሚያስቀሩ ድንበሩን የሚናገሩ የቤተ ክርስቲያን ሰዎች እንደዛ እኮ የተማረ ሰው አልነበረም። አንዱ እሱ ነው። ሁለተኛ ሀገር ብቻ አይደለም እኮ ሀገር ከነ ድንበሩ፣ ነጻነት ከነ ክብሩ፣ ቋንቋ ከነ ፊደሉ፣ ሌሎቹ ቅርሶች ምን ያልሆናል የቤተ ክርስቲያን ምን ያልሆናል እና የትኛውን ጠቅሶና ብዙ ጊዜ እኮ አሁን በነገራችን ላይ ኢትዮጵያ ውስጥ አሁንም የታሪክ እንትን ምለው ጥሩ የቤተ ክርስቲያን ሰዎች የጻፉትን ነው እኮ። ሌላ እንኳን እነ ማህተመ ስላሴ በለው እነ ስርጉ በለው አብዛኞቹ እነ ማናቸው ስሟቸው
ህሩይ በለው የቤተ ክርስቲያን ልጆች የጻፉትን እኮ ነው። ሌላ አዲስ እኮ ከተጻፈው የተጻፈ በአግባቡ ገና ብዙም እንትን የለም እኮ በዘመናዊ መጡ። ከዛ በፊት የነሱ ታሪክ ነው ታሪካችን ሆኖ እንትንና በቤተ ክርስቲያኗ ከጥንት ጀምሮ እስካሁን ድረስ በዛ መልኩ ነውና የተሟላ ነው። ቅድም በአንድ ቃል ምናልባት ተቃለ እንደሆነ አላቅም። አንደኛ ሀገርን ከነ ድንበሩ ነው ያስረከቡ። ሁለተኛ ሁለት አይነት ነጻነትን አካላዊ ነጻነት ብቻ ሳይሆን መንፈሳዊ የራሳችን እምነት እሱ ላይ ተቃላለ። የራሳችን እምነት፣ የራሳችን ባህል፣ የራሳችን ቅርስ፣ የራሳችን ፊደል፣ የራሳችን ቋንቋ፣ የራሳችን ማንነት ያቆዩልን እኮ የቤተ ክርስቲያን አባቶች ናቸው እና ሁሉም የሚጠቃለለው በዛ ይመስለኛል። እንግዲህ ምንድነው አንዳንዱ አሁን በሌላው ላይ ያልተጻፈ ታሪክም ሊኖር ይችላል። ትልቁና መሰረታዊ ነገር አሁን ታሪክ የምንለው እኛ የጽፈት ስራ ከተጀመረበት በኋላ ያለው ማለት ነው። ከዛ በፊት ያለው ቅድመ ታሪክ ነው። ቅድመ ታሪክ እና ድህረ የሚባል የለም። ቅድመና ድህረ የሚባለው የጽፈት ስራ ከመጀመሩ በፊት መረጃው በጽፈት ስለሌለ በቁፋሮ በምልክት ሰዎች በሚጠቀሙበት መሳሪያ ወይም አርኪኦሎጂ የምንለው በዛ ጊዜ ቅድመ ታሪክ ይባላል። ከዛ በኋላ ያለው እና በታሪክ ዘመን ያለው ሲወርድ ሲወራረድ የመጣው ተጠብቆ ያለው የነበረው በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ነው። ለምሳሌ የነገስታትን እኮ የድንጋይ ጽሁፍ ማየት እንችላለን እኮ ድንበራችን እኮ ይናገራል። አሁን የአፄ ካሌብ እዚህ ዘምቼ ይሄን አቅንቼ ታሪካችን ከዛ እየተመነጨ ሌላ እኮ ልንለው አንችልም እኮ። ስለዚህ ያኔ በለስላሳው የብራና ወይም የወረቀት ከመምጣቱ በፊት ድንጋይ አጠርበው እንጨት አለዝበው ያንን አቆይተውልን ያ ነው ማንነት ማለት እኮ። ዝም ብሎ ምልክት ሊኖረው ይገባል። አንዳንድ ጊዜ ማንነቱን ያጣ ህዝብ ይቸገራል ማለት መንገድ የማያውቀው ሁሉ መንገድ ነው የሚሆንበትና የኢትዮጵያ በአጠቃላይ ነው። ይሄ ኢትዮጵያ ስል እኔ እንደ ኢትዮጵያ እንደ ሀገረ መንግስት ነው። ዛሬ ምናልባት እንደ የእምነታችን ሌላ ሰው ሌላ ሆኖ ይችላል። እንግዲህ የጥንት አባቱ ወደዛ ስተርስ ቆጥረው በዛ አውድ ውስጥ በዛ ማዕቀፍ ውስጥ የመጣ ነው ለማለት ፈልጌ ነው እያልኩ ያለሁትና ከዛ አንጻርና ብዙ ነገሮች ናቸው። ቅድም ፊደል ብለናል። ፊደል ብቻውን አይደለም። ፊደል ራሱ ከነተነባቢውና ከናናቢው የተጻፈ አለ። ፊደሉ ብቻውን ሳይሆን ፊደሉ ደግሞ ተጽፎ ጽሁፉ ብቻ ሳይሆን ደግሞ ጽሁፉ መልእክት አለ። ዛሬም ህያው ሆኖ የኛን ድንበር፣ የኛን ሀገር፣ የኛን ነጻነት፣ የኛን ክብር የሚመሰክርና የሚዘክር አለ። ይሄ ባይኖር ኖሮ ምን ይዘን እንከራከር ነበር ነው። ስለዚህ ከዛ አንጻር ነው ሀገራችን ኢትዮጵያ በዓለም መድረክ የራሷ ፊደል እንዲኖራት ፊደልን ጠብቃ ለዓለም ለሀገር ያበረከተች ቅድስት ቤተክርስቲያን ነች። ብዙ ነገር አለ። የትውፊታችን ማንነት ሲባል እኮ የአንድ ነገር ውጤት አይደለም። የእምነት ውጤት ነው፣ የፍልስፍና ውጤት ነው፣ የእሳቤ ውጤት ነው፣ የሞራል ውጤት ነው። ቅድም እንዳልነው ወርቅ እየጠበቀ በቤተ ክርስቲያን የሚራብ ሰው ያለበት በየትኛው ሀገር ልናገኝ አንችልም። በአንዳንድ ጊዜ እኮ አንዳንድ ሀገራት ለምሳሌ የእሳት አደጋ ወይም ሲመጣ ወታደር ነው ቀድሞ እንትን የሚለው ምክንያቱም የሞራል ልናየለው። እኛ ሀገር ግን እንደዛ አይነት ነገር የለም። ችግር በመጣ ቁጥር ቤተ ክርስቲያኗ ነው ቀድማ የምትሰለፈው። ታረጋጋለች። ተረጋጉ፣ ጨለማው እንደመጣ ብርሃኑ ይመጣል ብለው ህዝብን ክፉ እንዳይሰራ እንትን ያለው እግዚአብሔር ያያል። ብዙ ጊዜ ስርዓት በላላበትና በተናጋበት ወይም አንዳንድ በጠፋበት ወቅት ቀጥ አድርጎ ህዝቡን የሚያስተዳድሩ የቤተ ክርስቲያን አባቶች ናቸው ያሉ። ጉልበታቸው፣ መንፈሳዊ ኃይላቸው፣ ብርታታቸው፣ እምነታቸው፣ ጽናታቸው፣ ሃይማኖታቸው ስለሆነ ነው እንጂ መሳሪያ ስላላቸው አይደለምና ከዛ አንጻር ነው እንደው ሁለመናው ነው። አጠር ባለ አነጋገር አንደኛ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የኢትዮጵያን ሀገረ መንግስት የማዕዘን ድንጋይ ነች። ሁለተኛ የህዝብን አንድነት አዋሃዳ አስተጋብራ አንድ አደረገች። የተዋሃደ የተላመደ ሙጫ ያጣበቀች የአንድነታችን የተሳሰረበት የተገመደበት መንፈሳዊ ተቋም ነች። ሶስተኛ በየችግር በመጣ ቁጥር የማይለወጥ አቋም ነው ያላት። በየዘመኑ ከመጣ አገባሪ ኃይል ሁሉ ኢትዮጵያኖች በአንድ መንፈስ በአንድ ልብ ቆመው ሀገር እንዲጠብቁ ነጻነታቸውን እንዲያስከብሩ ያስተማረች የጠበቀች መጠበቅ ብቻ ሳይሆን ማስተማር ብቻ ሳይሆን ልጆቿ ደግሞ መስዋዕትነትን ከፍለው ሀገር የጠበቁ ናቸው። ዛሬም ያሉ ነው። ከዛ አንፃር የሥነ ምግባር ልዕልና ምንጩ የእግዚአብሔር ቃል ነው። በእግዚአብሔር ቃል አፋቸውን የፈቱ የቅድስት ቤተ ክርስቲያን ልጆች በሥነ ምግባር ልዕልና አርአያ የሚያደርጓቸው
አቶ ተስፋዬ አራጌ እየራባቸው ወርቅን ጠብቀው ለትውልድ ያስተላለፉ ነበሩ ይሉናል። ሌላ በችግር ጊዜ ለምሳሌ አሁን የምታየው በቤተ ክርስቲያኑ ምን በቤተ ክርስቲያኑ ሰው አደጋ ሲደርስበት ወደ ቤተ ክርስቲያን ነው። ሌላው ቀርቶ እኮ የተቸገረ ሰው እኮ የሚማጸነው እኮ በድሮ ጊዜ እኮ ሄዶ ቤተ ክርስቲያን አስደውሎ ህይወቱን የሚያተርፈው ዳኝነት የሚያገኘው እኮ በቤተ ክርስቲያን እኮ ነው። ዛሬም አለ ይሄ በየሳምንቱ በየእንቱን በገጠርም በከተማ አሁንም ቢሆን ለተራቡ ምንዱባ ነው፣ ለተቸገሩ መጠለያ፣ ለተራቡ ጉርስ ናት፣ ለተከፉ ማጽናኛ መንፈስ ነች። እና ምኑ ይዘለቃል እንደ አንድ ትልቅ ተቋም በአንዲት 20-30 ደቂቃ እንትን ተገልጾም ተነግሮም የሚያበቃ ነገር የለም። እንዳው ካነሳ ነው ከነጻነትና ከአድዋ ጦርነት ነው እንጂ ከአድዋ በፊትም ከአድዋ በኋላም ምናልባት ወደፊትም የቤተክርስቲያኗ ሚና ህዝቦቿ እምነቷ እስካለው ድረስ የሚያወላውልም ጊዜ የሚሽረውም አይደለም። ቀጥና ወጥ የሆነ አቋምና ተቋም ነች። ሀገራችን ኢትዮጵያ የሕግ ትምህርት ቤት ባልነበረባት ወቅት ቅድስት ቤተ ክርስቲያን ሕግን መጣስ እግዚአብሔርን መቃወም መሆኑን ሕግም ራሱ አምላክ እንዳለው አስተምራ በሕግ አምላክ የሚለው ሐረግ ሰዎች ወንጀል እንዳይሰሩ አስሮ የሚያቆም ኃይል ነበር። የተገፋ ሰው በድሎ እርቅን የፈለገ ወደ መማፀኛ አውድ ቅድስት ቤተ ክርስቲያን ገብቶ ደወል ሲደውል ልክ በሉዓላዊ ሀገር ጥገኝነት እንዳገኘ ሰው ማንም ምንም ማድረግ የማይችልበትን ሕግ የሰበከች የተገበረች ቤተ ክርስቲያን ነበረች። ለምሳሌ የቤተ ክርስቲያን እኮ ሕግ ማስከበር ከተጻፈው በላይ ነገስታትንም እኮ አይፈሩም እኮ። ነገስታቱ ራሱ ፍርድ እንዲያጓድል ድሃ እንዳይበድል ተግሳጽ ይሰጡታል። ፍትሐ ነገሥትም ያለው ከዛ በፊትም ቤተ ክርስቲያን አላት። ከዛ በኋላ አሁንም ቢሆን ከተጻፈው ሕግ ይልቅ የቤተ ክርስቲያኑ ሕግ የበለጠና የጸና ነው። ገጠር እኮ ስንሄድ አብዛኛው ፍርድ ቤት ምንድነው የሚባለው የፍትሐ ብሔር ወይም የወንጀል ሕግ እያየ አይደለም እኮ ቤተ ክርስቲያን አባቶች ፈርደው እውነትን የሚያወጡት ነው። እና የቤተ ክርስቲያኑ ፍርድ በነገራችን ላይ ከምናየው የዘመናዊ ፍርድን በላይ ነው። እውነትን ፍለጋ ነው። ፍርድ እኮ በተጻፈ ነገር ላይ መቅደም ሐሳብ አለ። ይሄ ስለተባለ ይሄ ያስቀጣል ነው። ቤተ ክርስቲያን ግን ልክ እንደ ሰለሞን ማለት ነው። የሰለሞንን ጥበብ ቤተ ክርስቲያን የሰለሞንን ጥበብ እነዛ ሁለት ሴቶች ትልቁ ፍርድ የሚባለው አንዷ በአንድ ልጅ ሲጣሉ አንዷ እናት ነች፣ አንዷ እናት ያልሆነችው ነችና ሰለሞን ሰይፉን ከሰገባው ግማሽ መዘዝ አድርጎ እንግዳውስ ከተጣላችሁ ለሁለት እንክፈለው ሲል እናት የሆነችው እሷ ትውሰደው እንጂ አይከፈልብኝ በቃ እንደ አይነት ይሄ አይነት ነው እንጂ አሁን በዘመናዊ ሕግ ብናረጋው ምስክር አምጪ ምናምን ነገር የት ነው የተወለጁ ጣጣ ይበዛ ነበር። የሰለሞን ፍርድ እንዴት ነው? የቤተ ክርስቲያን ፍርድ የእውነት ፍርድ ነው። ከፈጣሪ የሚመጣ በጸጋ የሚፈረድ እውነትን ፈልፍሎ የሚያወጣ እንጂ ልክ አንድ ሰው ስለተመሰ ቤተ ክርስቲያን በነገራችን ላይ ሰውየው ጥፋተኛውን አጥፊውን ብቻ ሳይሆን የጥፋተኛውን ምክንያት እኮ ታጣራለች። ምን ስለሆነ ነው ብላ ነው። ለዛ ነው የወንጀሉን መጠን የምታከብደውም የምታቀለውም። ከሁሉም በላይ ግን ይቅርታና ምህረት ነው። ይቅርታ ዋጋ የማያስከፍል ትልቅ ስጦታ ነውና አሁን በቤተ ክርስቲያን ብትጣላ ውሳኔው አሳውቀው ይመልሳል። ቤተ ክርስቲያን በላንተም ይቀርባል አንተ። ምክንያቱም ከትልቁ ሃይማኖታዊ ጸሎት አቡነ ዘበሰማያት የምንለው አንዱ እና ዋነኛው አንኳሩ እኛም የበደሉን ይቅር እንደምንለው እና ይቅርታና ምህረትም አለበት ነው። ከሕግ ወደ ሕግ ስናመጣው ከዛ ጋራ ማያያዝ አለብን ነው እንጂ በተለካና በተቆጠረ ሰው በጻፈው ላይ ሰው የጻፈው ፍርድ አልቅም ሁሉንም ነገር ሊለካ አይችልም። ሰዎች በደረሱበት እውቀት እንጂ ያለቀለት እውነት ገና የሚቀረው ነገር የቤተ ክርስቲያን ግን የፈጣሪ ግን አንድ እውነት አለ ብታገላብጠው ዘመን የማይሽረው እና ቤተ ክርስቲያን ያንን መሰረት አድርጋ የምታስተካክል ነች እና እርቀ ሰላምን፣ ፍቅርን፣ አንድነትን፣ አብሮነትን፣ ተስፋን፣ ጽናትን፣ ፍቅር ሀገርን አጣምራ የምትይዝ ተቋም ነች እና ትልቅ ትምህርት ቤት ነች። አንድ ዩኒቨርሲቲ አይደለችም። ዩኒቨርሲቲ እንኳን በሰውና እንደ ተቋም ነው። አሁን እኔ ቤተክርስቲያን እንደ እምነት እንደ ልጆቿ እንደ እውነተኛ ልጆቿ እያልን ነው የምናወራውና ከዛ አንፃር ለዚህ ነው የቤተክርስቲያን ሀገር ነች የሚባለው ሰዎች የሚሉት። በአውሮፓ በእውቀት ሰጭነት ከፍ ያሉ ዩኒቨርሲቲዎች መነሻቸው የቤተ ክርስቲያን ባህላዊ ትምህርት ነበር። እኛ ጋር ዘመናዊ ትምህርት ከሀገር በቀል እውቀት ጋር ተጣጥሞ ባለመቅረቡ ይሄ ነው የተባለ ፍሬን የማናገኝበት ሆነ። አሁንም ቢሆን ያላወቅነው ወይም አውቀን ያላደነቅነው ጥበብ አሁንም አለ። አሁን በጣና ገዳማ ስንሄድ
በሐይቅ እስጢፋኖስ ስንሄድ የትምህርቱ አይነቱ ብዛቱ እናንተ ነው ከመንፈሳዊ ውጪ እኩል ለነፍስ እኩል ለስጋ የስጋም አለው ህይወትን እንዴት እንደሚያደርጉ እንደውም በዛ ጊዜ የተሰሩት ስዕላቱ ቀለማቱ ጥበብ እንዴ የፈረንሳይ እኮ ፓሪስ ውስጥ እኮ ያለው ትልቁ ምንድነው ሙዚየማቸው እኮ ተቃጥሏል። ይሄንን ምንድነው የሚያስፈልገው? የቤተ ክርስቲያኗ ልጆች አሁን እንደውም ጥሩ ተስፋ ያለ ይመስለኛል። ዘመናዊንም ከዓለማዊ መቼም ዓለም ያደገ ሲሄድ ወቅት እየተለወጠ ሲሄድ ራስንም ከዘመኑን የሚዋጅ ማድረግ የሚያስፈልግ ይመስለኛል እና እንደዚህ አይነቱን ነገር ልክ ነው የቤተ ክርስቲያን ልጆች በሁሉም መልኩ በቅተው የዓለማዊንም መንፈሳውን አጣምረው ተስፋና ጅማሮ አለ መቀጠል ያለበት ይመስለኛል። ይሄ ነው እንደው በጣም ትልቁ ነገር ሐይቅ እስጢፋኖስ ያለውን ኢቭን መጽሐፉን እንኳን ማወቅ አንችልም። የሚገርመው ተርባ ማርያም በአፄ ገላውዴዎስ ጊዜ የባህሪያ ንግድ የተወገዘበትን እዛ መጽሐፍ አለ። ባሪያ ሰውን ባሪያ ስላሴ የተፈጠረውን መሸጥም መለወጥም ብሎ ቅጣት ያለበት አለ። የሚገርመው ነገርና ነው ዝም ብሎ ሰው ላውላውን ልክ እንትን የሚያረጋው ነገር ካለማወቃችን የተነሳ ነውና አንዳንድ ጊዜ ኢቭን ስናደንቅም ይገርመኛል። እኔ ማለት ሞኝሰ ማለት ይስቃልና ከመደነቅም በላይ ነው የኛ አብሮን የኖረው አብሮን ያለው ወደፊት ምናልባት ከተጠቀምንበት ህይወታችንን የተሻለ የሚያረጋው በርካታ የማህደረ ዕውቀት ጥበብ በቤተክርስቲያኖች አሉ። አሁን የጀመሩ ይመስለኛል። አሁን በርግጥ የዘመኑ ጋራ ትግሉ በየትኛው አቅጣጫ ነው? መቼም ሁሉ ጊዜ በጎ ነገር በፈተና ነው፣ መጥፎ ነገር ነው በቀላሉ የሚገኘውና ይሄን ፈተና የማለፍ ጥረት የሁሉም ዜጋ በተለይም የቤተ ክርስቲያኗ ታላላቅ አባቶች እንደ አባትነታቸው ቡራኬውን ሰጥተው ልጆቻቸውን በመልካም ግብርና ፍሬ እንዲያርጉ ማዕበሉን እንዲያወስዳቸው ሳይናወጹ እንዲኖሩ የማስተማር የተቋም የቤተ ክርስቲያን ተቋም ነውና መሆንም ያለበት ይሄ ይመስለኛል። ስነ ህንጻና የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ምን ቁጥር ስፍር አለው? ኪነ ህንጻው የሚባለው የቅዱስ ላሊበላ ብቻ አይደለም። የጎንደር አሁን የተሰሩ ህንጻዎች ዘመሙ ፈረሱ ይባላል እኮ። የጎንደር እኮ ያ የኖራ ቅጥራን መስራት አሁንም እኮ እንዴት መስራት እኮ አልቻልንም። ይሄን ያክል ዘመን እኮ ቆሞ የምናየው ህንጻ በዛ ጊዜ የተሰራ ነው እኮ እና የላሊበላ ልክ ነው። ሌሎችም እኮ የእንጨት አብያተ ክርስቲያኖች ራሳቸው የጣራው የግርግዳው የበሩ የእንጨት ጥርቡ የመጋጠሙ የሚገርም እኮ ነገር ነው እና የህንጻ ቤተ ክርስቲያን ንርፉ ራሱ እኮ የሚገርም ነገር ነው። ያን አይነት ነገር አሁን የላሊበላ ንርፍ በዘመናዊ ነገር ላምጣው ቢባል ይከብዳል። እንደው ሲሚንቶ እንኳን አሸዋና እንትን እየደለደሉ ንስራ ቢሉት ያን ያክል ማስራት ይችላል ጥበቡ ራሱ እና ልክ ነው። ግብረ ህንጻ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በስነ ህንጻ ምን ወደር አለው አሁንም ቢሆን እና አስቸጋሪው ነገር እኔ የሚገርመኝ ነገር አሁንም ቢሆን ጥበቡን ማወቅ አለመቻላችን ነው። የተሰራው መድረክ ብቻ ሳይሆን አሁን የኖራ ቅጥራን መስራት በጣም ትልቅ ፈተና ነው። ምክንያቱም ኖራ ከሲሚንቶ ይለያል እና ሁልጊዜ ዝናብን ውርጭን ፀሐይን ተቋቁሞ ሁልጊዜ አዲሱ ነው የሚታየው ነገር። በብዙ ቦታዎች የጥንት ግንቦች ቤተክርስቲያኖች አሉና እነሱም እንግዲህ ያን ጥበብ ልናገኘው አንችልም ወይም ደግሞ እንደገና መፈለግና ማግኘት ያለብን ይመስል ማደስ እንኳን አልቻልንም በአግባቡ ሌላ ይቀርና ምክንያቱም የዘመን ልዩነት ተፈጥሯል ማለት ነው። ስለዚህ ራሳችንን መፈለግ ያለብን ይመስለኛል። ዳግማዊ አጤ ምኒልክ ጥቅምት እኩሌታ ወሬሉ ከተህ ላግኝህ በማለት የዘመቻው ምክር ወሬሉ ላይ ሲመክሩ ዜጎች፣ ካህናት፣ ገበሬ ሰራዊቱ ተሰባስቦ እንዲመክር የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የሀገር አንድነትን የህዝብ አንድነትን ያስተማረች ለዘማቹ ስንቅን ስታስተባብር የነበረች እንግዲህ የመጀመሪያው ነገር ዳግማዊ አፄ ምኒልክ ራሱ እኮ በማርያም እኮ ነው ድንበር የሚጥስ ሃይማኖት የሚያረክስ ጠላት መጥቷል ወስለተህ የቀረህ አልምርህም ማርያምን ነው እኮ በቃ የመጨረሻው እኮ እሱ እኮ ነው ጥሩ እሱ ላይ እኮ ነው። ከዛ በኋላ ካህናቱም ታቦት ይዘው እኮ ነው በርካታ ታቦት ይዘው መስቀል ይዘው ተሰልፈዋል። በየሄዱበት ቦታ ላይ ደግሞ ያኮረፈ ሁሉ በካህናቱ አማካኝትና አሁን ወቅቱ እኔ በላ ራስና እግር ይጋፈፋል ያ ያለና የተለመደ ነው። አሁን ግን ሁላችንም የሚያጠፋ መጥቷል። ቤተክርስቲያን እኮ ናቸው የሚያስታርቁት። ከዛ በኋላ እኮ መኳንንት እኮ በየቤተክርስቲያኑ አድረው እኮ ነው ሁሉም እኮ ተከፋፍለው እኮ ነው። ራስ ሚካኤል አንዱ ቤተክርስቲያን
ንጉሠ ነገሥት ምኒልክ አንዱ ቤተክርስቲያን እቴጌጣይቱ አንድ ማርያም አይረፈዳ ይመስለኛል እንደዛ በየቤተክርስቲያኑ እንዳ ሚካኤል እንዳ ጊዮርጊስ ምናምን ጊዮርጊስ ነው ምኒልክ ያለው ሆነው እየጸለዩ እኮ ነው የተዋጉት እና ይሄ የሞራል ትልቁ ነገር ነው ምንም ማሻማው ነገር ምክንያቱም አምላኬ በሞትም ለሀገሬ ነውና ነፍሴን ተቀበላት ብሎ ጽድቅን ተስፋ ያደረገ ሰው ለሞት አይፈራም ሞት እኮ የሚያስፈራው ከሞት በኋላ እንዲሆናለው ነው እና ስለዚህ ለሀገር መሞት ያን ሁሉ ያስተባበረችው ያን ሁሉ ያቀናጃቸው ያን ሁሉ ያጸናቸው የቤተክርስቲያን ሰዎች ናቸው እና መሸሽ አልነበረም መሸሽ ብቻ ሳይሆን መፍራትም አልነበረም ያ ሁሉ የሞራል ስንቅ የሆነ የቤተክርስቲያኗ እና የቤተክርስቲያኗ ሰዎች ናቸው ያ ተጽፏል እውነት ለመናገር ከሆነ እነ ሊዮን ተጽፈዋል በዛ በወቅቱ በጦርነቱ ላይ የነበረ አንድ ራሻዊ ጽፏል በጣም ዶክተር አምባቸው ከበደ የተረጎመ ጥሩ መጽሐፍ ጽፏል በዛ ጊዜ የጻፈው አለ ራሻዊ አብሮ ከጦሩ ጋር ሄዶ የነበረ የጦርነቱን አይነት የኃይል አሰላለፍን ምኒልክን ብልሃት ምን ባለው መቀሌ ሲከበብ ሰዎች እንዴት እንዳስለቀቁ የጦር ያሰላለፍ ብቃት የጻፈ ሰው አለ አሁን ገለልተኛ የሚባለው እንደ ግለሰቡ አቋም ነው ኒውትራሊቲ በጣም ያስቸግራል የሰው ልጅ ባህሪው የቱን ያክል ቢሆን ስጋዊ ስላለበት ሞላውሎ አይቀርም ግን ያው ያየው መመስከር የሚችል ብዙ ሰው አለ ለማለት ፈልጌ ነው የዕለቱን መርሃ ግብራችን እዚህ ላይ ስናጠናቀቅ ቀሪዎቹን መርሃ ግብራት እንድትከታተሉ በታላቅ አክብሮት በመጋበዝ ነው